እንደ ሶቨሬን ስቴት በቃ ታይተው ማለት ነውና እንደ ሶቨሬን ስቴት ታይተው አይደለም እንደ ኤንቲቲ ነው የታዩት። እንደ ኤንቲቲ ጦርነቱ ውስጥ አደረጃጀትህ ውስጥ አካላት አሉ የሚመሩበት ልዩ ኃይልም ሆነ የአካባቢ ላይ ያለ ፖሊስ እነኚህ በመንግስት ስትራክቸር ውስጥ ነው የሚያዙት። ከዛ ውጪ ያለ ግን ከፈለጋችሁ ታጠቁ ተብለው የተደራጁ አሁን ፋኖ የሚለው ሳይሆን የመጀመሪያው ፋኖ ማለት ነው። ይሄ ፋኖ 2.0 ከዛ በኋላ ከዛኛው ውስጥ የወጣ ነው። የዛው ፋኖ አካል እኮ መንግስትም የአማራ ክልል መንግስት ውስጥም አለ። ከመንግስት ጋር እየሰራ ቀጠለ። አብሮ ከመንግስት ጋር የሰራ አንደኛው የውጭ አካል ሌላኛዎቹም የውስጥ አካላት አሉበት። እያንዳንዱ ተደራጅቶ አብሮ እየሰራ የነበረ ኮማንድ የነበረው ተጠያቂነቱን እንደ አክሽኑ ወስዶታል። ተጠያቂነት ስለሆነ በአደረጃጀት ነው። because አሁን ብዙዎቹ የሚሉት የአማራው ፎርስ አልተሻገረም እዚህ አልደረሰም ይላሉ አይደል? ከዛ በኋላ ሄደ ሌላ ፎርስ አለ። የፌደራሉ የመንግስት ፎርስ ይሄድበታል። የመንግስት ኮማንድ ስር ያለ በራሱ ደግሞ ኮማንድ የሚመራ ኢቭን የመንግስትን ኮማንድ ከኋላ ወጉኝ ነበር because የራሳቸው አደረጃጀት እዛ ውስጥ ፎርም አድርገው ስለነበር ማለት ነው። ኃላፊነት ሲመጣብህም ኢንቴንት ያለው የራሱ ፍላጎት ያለው ራሱ የሚያስፈልጋቸውን የሚያስፈጽማቸው ነገር ያሉት አካል ነበረ ማለት ነው በዛ ጦርነት ውስጥ። እነኛ አካሎች እንደ ጥፋታቸው ኃላፊነት ተሰጥቷቸዋል። that doesn't mean የራስህ የሆነ ኢንዲፔንደንት ስልጣን አለ ማለት አይደለም። ኢንዲፔንደንት ስልጣን ያለው ስቴት ሁድ ያለው ፌደራል መንግስቱን ኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ስለሆነች ማለት ነው። ሪፐብሊኩ አመራር ነው። ይሄ ዲፈረንሺዬሽን መደረጋል ብዙ ቦታ ላይ የሚነሳም ነገር ስለሆነ እድሉን ማግኘቴ ደስ ብሎኛል። 3000 ሰው በላይ ባለበት ይሄንን ክላሪቲ ለመፍጠር አንድ ቅድም የወጣው ወንድማችን ሲናገር አንተ ወደ ሀገር ውስጥ ልትመልሰው ትሞክራለህ፣ ግን የኛ ሰዎች ሄደው አያቸዋለሁ በተለይ ላይ ህዝብ ለአንድ ህዝብ ተቆርቋሪ ነኝ ብለው የሚያስቡ አካላት የኤርትራውያን ሩም ውስጥ ሲሄዱ በራሳቸው ቤት ሁሉ ማያወሩትን ነው የሚያወሩት። እንደው በቃ ሄደው ጎረቤት እናቱን የሚያማልጅ ነው የሚመስሉኝ እንዴት እንደሚያሳፍሩና እሱ ላይ ትንሽ ከነዚህ ሰዎች ዛሬ ከመሐሪም ከሱን ተመረናል ብዬ አስባለሁ። ልጁ መቆየት አልቻለም። የሀገር ውስጥ ጉዳይ እንኳን እሱ ይኸው መሪውም ራሱ እኮ በቀደም 2 ሰዓት ዛሬ 1 ሰዓት ተኩል 3 ሰዓት ተኩል ተናግሮ 30 ደቂቃ ብቻ ነው ስለ ሀገር ውስጥ ያወራው። መቆየት አይችልም። ዜጋው ብቻ ሳይሆን የሚሸሸው በሐሳብ ደረጃ ፕሬዝዳንት ኢሳያስም ለመሸሸት እንደሞከሩ ያስታውቃል። ችግራቸው ብልጽግና ያስመስለው ሊያሳዩ የሞከሩት ትንሽ የሚያስቅ ነገር ነው። ኤርትራ ከደርግም ጋር ተዋግተዋል፣ ከኢህአዴግም ጋር ተዋግተዋል፣ ከብልጽግናም ጋር ተዋግተዋል። ችግራቸው ብልጽግና አይደለም ማለት ነው። አሁን ወንድማችን ተረት ተርታለው ብሎ ሳሚ መከራውን ሲበላ አህያ ምናምን ያያ ምናምን እያለ ያያና ይጠራል። አንተን ኤርትራውያን ማን ይሉህ እንደነበረ ምታውቅ አይመስለኝም። ምናልባት ወይ ፊትህን ጠርተው ላትሰማ ትችላለህ። የአማራን ህዝብ የሚጠሩበት ስም አላቸው፣ ኦሮሞን የሚሰሩበት ፖለቲካ አለ። ትላንትና የአማራ ጨቋኝ መደብ ብሎ መላውን የአማራ ህዝብ ሌብል ያደርጉ ነበር። ከዛ በኋላ ቲፒኤልኤፍ ትግራዋይን ሌብል ሲያደርጉ ነው የቆዩት። ዛሬ ኦሮሞማ ብለው የኦሮሞን ህዝብ እንደ ህዝብ ታርጌት አድርጎ በአደባባይ እየተናገረ አካል ነው። ስለዚህ እንደዚህ እየነጣጠለ ይሰይማል እንጂ ትንሽ ለመጨረሻ መናገር የምፈልገው ነገር ኮሜንት ላይ አንድ ሰው የሚሆነ ነገር ሲል ስለነበረ ትዝ አለኝ። ባንዳና ብርሌ የሚያመሳስላቸው 4 ነገር አለ። እነሱም 4ቱ የብርሌ አካላት ናቸው። ብርሌ አንገት፣ ሆድ፣ አፍና ቂጥ ብቻ ነው ያለው። ብርሌ 4 አካል ነው ያለው። ባንዳና ብርሌን የሚያመሳስሉት እነኛ 4 አካላቶቹ ናቸው። ሆድና አፉን ራሱም ይጠቀምበታል፣ ጌታውም ይጠቀምበታል። ሆዱን ለጠጅ ማስቀመጫ፣ አፉን ለማንደቅደቂያ፣ ባለቤቱ ራሱ ብርሌውም ይጠቀምበታል። ሆድ ውስጥ እስካለ ድረስ የራሱ ነው። ሲንደቀደቅም ይንደቀደቅበታል፣ እዚህ እንደምትንደቀደቁት ማለት ነው። ቂጥና አንገቱን ግን ጌታው ብቻ ነው የሚጠቀምበት። ቁጭ ያደርገዋል፣ ያነሳዋል፣ አንገቱን ይዞ ወደ ላይ ወደ ደቂቃ ላይ ያና ጉዳቸው ፈላ ብለኛ እና ብርሌና ባንዳ በጣም የሚያመሳስላቸው ይሄ 4ቱ የብርሌ አካላት ናቸው። ብርሌ ሆድና አፉን እስከተጠቀመበት ድሽቃ ከሰጠህ ያንተ ይመስላል። ምንድነው 3 ሚሊዮን ሆነው ማን እንዲህ ካደረጓቸው 3 ሚሊዮን ሆነው እኮ አንተን የመሰለ ደሞ አላቸው። ብርሌ ሲፈልጉ ጎንበስ አድርገው የሚያንደቀድቁት ሆድ ውስጥ እስካለ ድረስ የራሱ መስሎት ድሽቃም ዝክኒም የሚሸከምላቸው። ከዛ ደግሞ ቁጭ ሲያደርጉት እንዲህ ቁጭ የሚያደርጉት፣ ሲያነሱት ደግሞ አንገቱን ይዘው የሚያነሱት የጌታው ነው ሁለንተናው ባንዳና ብርሌ። ግማሹን ግን አትሊስት የራሱ ይመስለዋል እስከተጠቀሙበት። ዛሬ ለአማራ ህዝብ ለኦሮሞ ለምናምን ብለ
ሆድህ ውስጥ እስካለ ድረስ ያንተ ይመስላል። ጌታ ጎንበስ ሲያደርግህ ቀን ትንደቀደቃለህ። አሁን እዚህ ፊቱ ልጆች ፊት እንደተንደቀደቅከው ትልቁ ሰው ያንደቀድቃል። ባይዞ ይጋባል። ከረባበት የተጋባበት ይባላል። የአማርኛ ተረቶች ደስ ይሉኛል። ከረባበት የተጋባበት መጥፎ ነው። ኢሳያስ እንደሚሽከረክረው አማራ ስትሮንግም ዶናልድ ትራምፕ ጋር ምናምን ጋር መሄድ ጀመረ። ስለ ኢትዮጵያ እያወራ አትሽከርከሩ። የተራባባችሁም የተጋባባችሁም እንዳለ ያስታውቃል። አይ ቲንክ ከዚህ በላይ ከተናገርኳችሁ ለእናንተም ጥሩ አይደለም። ቴንክ ዩ አያና። ከአያና ቀጥሎ ሶራ። እሺ ቴንክ ዩ ቴዳ። ብዙ ነገሮች ነው የተነሱት ነገሩ። ግን እኔ ቅድም እንትና አኪላ ባወራው ላይ ነው ማውራት እንፈልገው። አኪላ ገብቶ ኮንቪንስም ኮንፊውዝም አድርጎ ነው የወጣው። እኔ የሻምፒዮንስ ሊግ ምድብ ድልድል ነው የመሰለኝ። እንደውም የላቀ ቡድን የአምባቸው ቡድን ምናምን እያለ ዘርዝሮ የሌለ በቃ ታሪክ ነው የፈጠረው። ዛሬ ደግሞ የሚገርም ትርክት ዛሬ የተፈጠረው ትርክት ደግሞ ይሄ ነው። እዚህ ውስጥ አሉ ዩናይትድ አማራና አማራ ስትሮንግ ለፋኖ ትግል በጣም እንቆረቆር አይደለም የሚሉ እንደዚህ አይነት ሰዎችን ይዛችሁ ትግሉን ማሸነፍ አትችሉም። ለዚህ ነው ትግሉ ወደፊት የማይሄደው። ልክ እንደዚህ ተወጀባበረ በቃ ድንብርብር የወጣ ትግል የትኛው ጋር ማን እንደሆነ የማይታወቅበት የሳምንት አጀንዳ እየፈጠረ ሰዎችን የሚያምታታ አካሄድ የሚሄዱ አይነት ታሪኮችን እየፈጠራችሁ በጣም አስቸጋሪ ነው። በጣም አሁን ይሄ የሌለ የማይመስል ነገር እንደዚህ አይነት ነገር እንኳን ቢሆን እንኳን ላይክ ተመስገን ጥሩነህን ኦሬዲ ሴል ፈጥሮ ፋኖ ውስጥ የሚዋጋ ከሆነ ወይም እንደዛ የሚታገል ከሆነ ይሄ ራሱ ኢንፎርሜሽን ሊክ መደረግ የለበትም እኮ ኖርማል እንደው ቢሆን እንኳን ማለት ነው። እኔ እንዴት እንዳሰቡትና እንዴት እንደገመገሙት ወይም እንዴት እንደተነተነው አይገባኝም። እኔ ራሱ በጣም የሌለ አይነት አዙሪት ሳይክል ሰርቶ ነው ሄደው እና የሚገርም ነው። ለማንኛውም አሁን ቅድምም እንትና ዩናይትድ አማራን ብሏል። ታምራት ላይኔ እንደውም በጣም ቴንኪው መባል ያለበት ሰው ነው ምናምን ብሏል። እንግዲህ ታምራት ላይኔ በኢትዮጵያ ታሪክ ውስጥ ራሱን አምኖ ሌባ ነኝ ብሎ የፈረመና የታሰረ ሰው ቢኖር ታምራት ላይኔ ነው። እንግዲህ እስከምናውቀው ድረስ እንግዲህ ራሱን አምኖ ማለት ነው። እንደዚህ አይነት ሰው እንዴት ቴንኪው እንደሚባል አላውቅም። እንግዲህ ቴንኪው የሚባል ሰው ምን አይነት ሰው እንደሆነ እኔ ምን አይነት ትርጉም እንዳለ አላውቅም። ሌላው እንግዲህ አሁንም አያና ጠቅሶት ነበረ ኤርትራ 3 ሚሊዮን ሆና ኢትዮጵያን በጣም የተፈታተነች ነው ምናምን ብሎ ነበር ዩናይትድ። ያው እንደዛ ሰው ነው ሳይሆን እንደናንተ አይነት ምርጥ በጣም ኤክስፐርት የሆኑ ስፔሻላይዝድ ያደረጉ በባንዳነት ሰዎች ስላሉ ነው ኖርማሊ እንደዛ አይነት ነገሮችን የሚመራው እንጂ ሻዕቢያ ትልቅ ሀገር ሆና ወይም አቅም ኖሯት ምናምን አይደለም። የተለየ ሳይንስ አይደለም። በቃ ትክክለኛ ኢትዮጵያ ውስጥ ኢትዮጵያን ለመሸጥ የተዘጋጁ ኃይሎች ስላሉ ነው ኢትዮጵያ ውስጥ በተለያየ አቅጣጫ ማለት ነው። የሀገራቸውን ጥቅም አሳልፈው ሌላ ሀገር ለመስጠት የተዘጋጁ ሬዲሜድ የሆኑ ሰዎች አሉ። በእነዛ ሰዎች ነው እንጂ እንደዚህ አይነት ቀዳዳዎች የሚጠቀመው ኤርትራ ጠንካራ ሆና የተለየ ነገር ከኢትዮጵያ በላይ አርጋ ምናምን ወይም ለማድረግ ፈልጋ አይደለም። ግን በእናንተ አይነት ሰዎች ምክንያት ነው እንደዚህ አይነት ችግር እየተፈጠረ ያለው ኢትዮጵያ ውስጥ ማለት ነው። ይሄ በትናንሽ የብሔርና የብሔረሰብ ጎጥ ውስጥ ተወጥፋችሁ ነገሮችን የምታወሳስቡት እንደዚህ አይነት አስተሳሰብ ስላላችሁ ነው። ለማንኛውም እና አብዛኛው አያናም ስላነሳቸው ነገሮችን ብዙ ነገሮችንም እኔ ማውራት እንፈልጋቸው ነገሮችን ወስዶብኛል። ለማንኛውም ቴንኪው። እኔም ሎርድ ስለሆነ አመሰግናለሁ ቴዲዬ። ሁላችሁ ቴንኪው። እንደ ሁል ጊዜ ከልብ አመሰግናለሁ። ማን ነው? ሳሚ ነው? አማራ ስትሮንግ ነው። ይቀርብኛል። አማራ ስትሮንግ። ኦኬ ኦኬ። ሰማለት ይሄ እሰማለሁ። ታንኪዩ አያና የተናገረው ነገር እየሰማሁ እስካሁን እየሳኩ ነበር። የብርሌዋ ጉዳይ በጣም ተመቸች። እኔ አያናን በጣም ነው ማደንቀው። በነገራችን ላይ አይ ቲንክ እንዲህ አይነት ካድሬ ማግኘት ቀላል አይደለም። እንደሱ አይነት በጣም አርቲኩሌትድ የሆነ ካድሬ ነው። እንደዚህ ነጭ ውሸት ወተትን ጥቁር ነው ብሎ ሊያሳምን ሲሄድ በቃ ዚስ ዶንግ ሂዝ ጆብ እና የደሞዝ ጭማሪ ነው መደረግ አለበት ብዬ ነው የማስበው። ላያና ብርሌና ካድሬ ለረጅም ጊዜ የሚባለው ከደርግ ጊዜ ጀምሮ ነው ይባላል ይሄ ተረት የሚነገረው። ምክንያቱም የደርግ ካድሬዎች
አብዛኞቹ ከሰው ብር የተቀበሉ ያው የተገረፉም እያሉ በሙስና ሆዳቸው በጣም እንትን የለም ትልልቅ ሆድ ያላቸው ነበሩና ብርሌ ጭንቅላ ሆድ እንጂ ጭንቅላት የለውም ካድሬም እንደዛው ነው ከሚል ኮንሴፕት የመጣውን በአራት በቃ የሆነ አናቶሚ ለብርሌ ሰራለትና አንገቱን ምን አደረገው ብርሌ ነው ከካድሬነት ጋር የሚመሳሰለው ካድሬ ማለት ጥሬ ዴፊኒሽኑ አሁን ለምሳሌ አንዳንድ ጊዜ የጤና ሰራተኞችን ራሱ ካድሬ ይሏቸዋል ምክንያቱም ህብረተሰቡን የዞር የሚያሳምኑ ማለት ነው በጤና ዙሪያ ላይ እጃቸውን ታጥበው ምግብ መብላት ይላል እንደዚህ የሚሰሩት ማለት ነው እና የመንግስት ካድሬ ሲባል ደግሞ ብልጽግና ለኢትዮጵያ ብቸኛ መፍትሄ ነው ብሎ ማሳመን ሌላ ምንም ነገር አትናገር በቃ መፍትሄው እኛ ጋር ብቻ ነው የካድሬ ስራው ያን ቨዘል ነው የምትሆን እንደ ምንም ነገር ይከተተብሃል የተከተተብህን ነገር ወስደህ ማስተላለፍ ወይም ደግሞ በቆሞ በሁለት እግሩ ቆሞ መሄድ ኢቲቪና ፋና በሉት ካድሬ ማለት እንደዛ ነው ሌላ ምንም አይነት ነገር እንትን የለውም እና ይሄንን እንዴት ባንዳ ሊያደርገው እንደፈለገ በቃ ትርክት እንዴት እንደሚገለበጥ ያያችሁ ነው ለማንኛውም ኤኒዌይ ከሱ ቀጥሎ የተናገረው ወንድማችንም I see the level of frustration you see እነዚህ ሰዎች ስላሉ ነው ሻቢያ የሚመጣብን እንደው አሁን ይሄ በጣም ያፈጀ ምክንያት እንደው አትሊስት አንተ ፍሬ የምታረግበት ይሻላል ቴዲ አንተ ቅድም አሁን ለምሳሌ ቅድስት ለምትባል አህታችን ቻሌንጅ እያረካት ነበር እንዴ ሻቢያን አብይ አህመድ ከሻቢያ ጋር ከሰራ ወያኔ እስከ ሻቢያ ጋር ቢሰራ ምንድነው ይሄ ተመሳሳይ አይሆንም ወይ ስለዚህ አንዱን ብቻ ለይቶ ባንዳ ማለት ምንድነው የሆነ ደብል ስታንዳርድ ያመጣው የሚል ነገር አለ አሁንም አይ ቲንክ ደጋግመው ካድሬዎቹ አይሰሙም ካድሬዎቹ ስራቸው ማደናገር ስለሆነ ለካድሬዎቹ አይደለም ይሄንን የምናገረው ግን ኢትዮጵያ ውስጥ መልካም ነገር የሚፈልጉ ሰዎች ካሉ ኢትዮጵያ እንደ ሀገር መቀጠል አለባት ወይም ደግሞ ኢትዮጵያ ውስጥ የውጭ ኃይሎች ሻቢያን በሉት ጅቡቲን በሉት ኬንያን በሉት 3 ሚሊዮን ያለውም ሆነ 500,000 ህዝብ ያለውም ውስጥ ቀዳዳ ካለ 1000 የተደራጀ ኃይል ቀጥ አድርጎ ይበጠብጣል 1000 የተደራጀ ኃይል ከሌላ ቦታ ይመጣ አሁን 3 ሚሊዮን ናቸው ምናምን ብሎ ማሳነስ አይደለም ውስጥ ችግር ካለ ለማንም ክፍት ነው የበራቸውን ክፍት ያደረጉ ሰው ሌባ ይላሉ እንዳለችው አድመት ነው ወተታቸውን ክፍት አስቀምጠው ወተቱን ከጠጣቸው በኋላ ድመቷን እንደሚያባርሩት አይነት ሰዎች ማለት ነው ምክንያቱም you have to do your own homework ኢትዮጵያ ውስጥ አሁን ባለው ሁኔታ አሁን ባለው የሥርዓቱም የምንም አሁን ቅድም እህታችን ኢትዮጵያውያንን አታውቁንም ምናምን ስትል አሳዘነችኝ በቃ you see ኢትዮጵያዊነት የሰው ጭንቅላት ላይ ነው የሚሰራው ባለፉት 60 ዓመታት የተሰራው ኢትዮጵያዊነት ምን አይነት ነው እስቲ ቴልሚ እኔንና አንድ ሌላ ራንደም የሆነ ሰው ጅንካ ያለን አንድ ሰው ፒክ አድርግና ራንደምሊ ደግሞ መቀሌ ያለ ሰው ራንደምሊ አዲስ አበባ ያለ ሰው ሶስቱ ቁጭ አድርግና የጋራ ታሪካቸውን እስቲ አንድ አውጣልኝ አንድ ኢንስቲትዩሽን በባንዲራ እንስማማለን ወይ በትርክት እንስማማለን ወይ የጋራ ጀግና አለ ነው የጋራ ምንድነው ኢትዮጵያዊነት ማለት እኮ የጋራ የሆነ ፕሮጀክት ማለት እኮ ነው ያን ፕሮጀክት የማፈራረስ ስራ የሚሰራ መንግስት ተይዞ እንዲያው ጦርነት ውስጥ እንዳትገቡ አደራችሁ እኔ ይሄንን ምክንያቱም መዋረድ አለ እንደ ብርሃኑ ጁላ አይነት እንደ ፊልድ ማርሻል ብርሃኑ ጁላ አይነት የሚመራው ወታደር ግማሹን እሱ ሐሳብ ስላነሳ ብሎ መገንጠል ተፈልጋለህ የሚለው ይሄንን የሰማይ ትግራይ ወታደር አንድ ተራ ወታደርም ሆነ ወይም ደግሞ ትንሽ የማዕረግ ያለው ወታደር ካለዛው እንዴት ነው ሊዋጋ የሚችለው እንዴት ነው ሌላው ውስጥ ጥያቄ ያለው ህዝብ ጉራጌ የሆነ ወታደር ጥያቄ አልተመለሰልኝም ብሎ ሲያስብ ጥያቄ ካልተመለሰልህ ከዚህ ጠፋ ወይም ተወገድ ጥለህ ሂድ የሚባል መሪ ባለበት ውስጥ እንዴት ነው ለሀገር ታምኖ ለባንዲራው ታምኖ ሊታገል የሚችለው ስለዚህ ኢትዮጵያዊነት ሲባል ፕራክቲካሊ የሚመነዘር ነገር ነው እንጂ ዝም ብለን ይሄ በፊት አባቶቻችን ኢትዮጵያዊነት ስሜትን ያሰረጹት ቅድም ተናግሬያለሁ በደም ባጥንት በዋጋ ከፍለው ነው ዝም ብሎ በትርክት የመጣ አይደለም ተሰርቶበት ቱርክን ደብድበው መልሰው ግብጽን አፈራብልተው መልሰው ድርቡሾቹን አፈራብልተው መልሰው በተለያየ ቦታ እየዘመቱ ጣሊያንንም እየደባለቁ ያን ሁሉ ዋጋ እየከፈሉ ያቆዩት ሀገር ነው ያቆዩት ትርክት ነው ያሁንም ደግሞ እየተደረገ ያለው ያንን አንዱ የማድረግ ስራ ነው እየተሰራ ያለው ስለዚህ ኢትዮጵያዊ ለክብሩ ይሞታል ይዋጋል ስንል የትኛው ኢትዮጵያዊ
እንዲህ አይነት ጥያቄዎችን እኮ መጠየቅ አለ። ያ ኢትዮጵያዊ እንዳይኖር ያንን ፕሮጀክት እየተሰራ ያለው አሁን ባለው የብልጽግና መንግስትና እነዚህ መልሰው ባንዳ በሚሉት ሰዎች ገልብጦ ይሄ ሪቨርስ ሳይኮሎጂ በሚጫወቱት ማለት ነው። ባንዳ ማለት ሌላም ጊዜ ተከራክረንበት እናውቃለን። ባንዳ ማለት ከሀገር ጥቅም በተጻራሪ መቆም ማለት ነው። የሀገር የመጀመሪያው ጥቅም ደግሞ የሚከበረው አገርህን አንድ አድርገህ ስትቆም ነው። የሀገር ጥቅም አንድ አድርገህ የማቆም ይሄ አገርህ አንዱ ነው እንዳይቆም የሚያደርግ ፕሮጀክት ማስተር ማይንድ ሆነ እየሰራ ራስህን አገር ወዳድ ልትል አትችልም። ፔትሪዮት ልትል አትችልም። ዩ አር አጌንስት ዩ አር ትሬተር ነው የሆንከው ለሀገር። ይሄንን ደግሞ እያደረገ ያለው መዋቅሩና ይሄን እንዲያደርጉ ፈቃድ የሰጣቸው መንግስት እያደረጉ ያለው የመንግስት አካል ነው። መዋቅሩ አለ። እንደገና ደግሞ ያን መዋቅር ለራሳቸው እየተጠቀሙት ያሉት ኃይሎች አሉ። አንዴ ሀገር እንገነባለን፣ አንዴ ያልተነገረን ያልተባልነው ነገር አለ። ባለፉት 6 ዓመታት ዛሬ ሽመልስ አብዲሳ ያለውን ሰምታችኋል። ጡንቻችን ከሚገባው በላይ አብጧል። የማን የኦሮሚያ በቃ አለ። ምንድነው ግልጽ ማንነጋገረው የኦሮሚያ ጡንቻ ሲዳብር አማራውን ደግሞ ቅድም ቡኖ በደሌ እንዳለን አማራውን ደግሞ እንደ ድመት እርስ በርሱ ካባላ ነው ትግራይን ይጥፋ አካል ነው። ታዲያ አሁን ባንዳው ማን ነው ጎበዝ? አገር አፍራሽ ማን ነው? አገር አጥፊው ማን ነው? ኢትዮጵያን የማይወደው ማን ነው? የሀገሪቷን 30% በጀት ተበልቷል ተብሎ የአፍሪካ ልማት ባንክ ሲያወጣ ያ አምኖ ታክስ የሚከፍለውን አምኖ አገር አለኝ ብሎ ወጥቶ የሚገባውን ብር የሚያጠፋና ንብረት የሚያወድመው ባንዳው ማን ነው? ስልጣን ያዘው ኃይል አይደለም እንዴ ጎበዝ? ባንዳነት አንድ ወጥ ትርጉም ያለው ነገር አይደለም። ባንዳነት ከሀገር ጥቅም በተጻራሪ መቆም ነው። የሀገር ጥቅም ደግሞ የሚጀምረው ከየት ነው? ከአዲስ አበባ፣ ከመቀሌ፣ ከናዝሬት ከእንትን ነው እንጂ ከአሰብ አይደለም። መጀመሪያ የቤትን ሳታጸዳ የትም ሂደህ የሀገር ጥቅም የሚባል ነገር የለም። ያንን እሱ ላይ አተኩሮ መስራት ይሻላል ለማለት ነው። ታንኪዩ ቴዲ። ታንኪዩ አማራ ስትሮንግ። አንዳንዶች ሪኩዌስት የላካችሁ አላችሁ። በሰላም ነው? በእናቴ ዙሪያ ሰድበኝ ድጋሚ እኔ ጋር ሪኩዌስት ስትልክ እንደው አእምሮ አይነግርህም? የላከው ሰውዬ አስገብቼ ሳላዋርድህ እንዳታልፍ እለፍ፣ በዚህ በኩል ጥፋ። ይሄ 10 ጊዜ ስቀደር ስሰፋ የምታይ ልጅ አይደለሁም። እኔ ብላክ ሊስት ላይ ተመዝግባል። አሁን ስለ ደከመኝ ነው እንጂ አስገባህ ነበር። ይቻላል ጎበዝ። አፈ ጉባኤው ተሰድቦ እናቴ ተሰድባ እንደገና ሪኩዌስት ሲልክ እናንተ እንኳን ምን ትሉኛላችሁ? ስለዚህ እንዳላይ ጥፋ፣ አደራ እንዳላይ። ሌላ ጊዜ ኤነርጂ ሳገኝ አሳስቼ አስገባለሁ። አሁን ግን ሬዲ አይደለሁም። ለዛ ክብር ያስፈልጋል። ቁም ነገር ጋይስ፣ ሐሳባችን ምንም ሆነ ምን የተከባበርን ነው ማውራት ያለብን እንጂ ይሄ እንደዚህ ከንፈሮቻቸው እንደረከሱ ሰዎች እንደዛ የሆናችሁ ሰዎች ቴዲ ይረሳል ምናምን ብለህ አስበው ከሆነ ይተክል አይደለም። በጣም አንዳንዱ እኮ በጣም ደፋር ነው። ከአማራ ስትሮንግ በኋላ ማን ነው? አይ ቲንክ እኔ ነኝ መሰለኝ ቴዲ። ልልና እሺ 7 ደቂቃ አለሽ። ቴንክ ዩ ቴዲ። እንዴት ናችሁ? እኔ ብርሃኑ ጁላ ተናገረ የተባለው ልጀምር አጊያስ። እኔ በጣም ግራ የሚገርበኝ ነገር አሁን የቲፒኤልኤፍ ጠበቃ ልትሆኑ የምትሞክሩ ወይ የቲፒኤልኤፍ ደጋፊ ነኝ የምትሉ፣ ቲፒኤልኤፍ የሚባል ግሩፕ ማለት ትርጉሙ ትግራይ ወያኔ ሓርነት ትግራይ ወይንም የትግራይ ነፃ አውጪ ግሩፕ ይባላል። እሱን እንደ አገር ብቻህን አንድ የፌደራል ገቨርንመንቱን ቻሌንጅ የሚያደርግ አቅም መያዝ አትችልም፣ ታንኩን መሳሪያውን አስረክብ በጻፍከው አንተ በጻፍከው ከፈለክ ያንን ፕሮሰስ ተከትለ መሄድ ትችላለህ ስለተባለ የትግራይን ህዝብ ነው ያለው ስትሉ ትንሽ አታፍሩ? ትንሽ እንኳን አይጸጽታችሁም? እግዚአብሔርን እኔ በጣም ግራ ነው የሚገባኝ። እኔ የኢትዮጵያ ህዝብ ዘፋክተር 27 ዓመት ሙሉ ትግራይ ሊበሬሽን ፍረንት ብሎ ራሱ ይህ ፖለቲካል ግሩፕ ስልጣን እንዲይዝ ማድረግ ራሱ ምን ያህል የኢትዮጵያ ህዝብ የዋህ እንደሆነ ነው ማውቀው። ሰው ብርሃኑ ጁላ እንደዛ አለ ተብሎ እኔ ትግራይን ህዝብ ነው ብዬ ልቀበል አልችልም። የተዘጋጁ ነው እናውቃለን፣ በግልጹ ልንገራችሁ ይሄ ሀፕን እያደረገ ነው ስላለ እዚህ መጠ በተለይ በአማራ ስም መጠ ጠበቃ ልትሆን ስትመክር በጣም ነው እኔ የሚሰቀጥጠኝ የሚያመኝ ማለት ነው። ምክንያቱም ህዝቤ ላይ የሆነው አገሬ ላይ
የሀገሩን ኢንትረስት ናሽናል ኢንትረስት የሸጠ ባንዳ እንደ ቲፒኤልኤፍ ሊኖር ይችላል ብዬ አላምንም እኔ በፍጹም። የገዛ ህዝቡን አሁንም መከራ አፍተር መከራ የሚያበላ እንደ ቲፒኤልኤፍ በእኛ ጀነሬሽን በሚቀጥለው ጀነሬሽን ይኖራል ብዬ አላምንም። የሚገርም ነገር ቴዲ በጦርነቱ ጊዜ ቲፒኤልኤፍ ደጋፊዎች ኖቲስ ማድረግ የጀመርኩት በቃ ዝም ብዬ በማይበት ጊዜ ማለት ነው። ፌስቡክ እና ትዊተር ላይ ይዝቱብን ነበር። ትዊተር ላይ ግን ጨረሱን እያሉ ነበር የሚያብዱት የነበረው። ምክንያቱም ፖለቲካ ስለሚያውቁ የት ላይ መዛት እንዳለባቸው የት ላይ መናገር እንዳለባቸው ስለሚያውቁ ማለት ነው። ፖለቲካ እንደነሱ እኔ በደንብ አኝኮ ይበላው በኢትዮጵያ ህዝብ ላይ አለ ብዬ አላምንም። አይጊብደም ዳ በኦነስትሊ ያንን እንድናይድ ማድረግ እንትን ስለሌለብኝ ማለት ነው። ሶ በአማራ ስም ቁጭ ብለ የአማራን ኢንትረስት ለሻቢያ ልትሸጥ የተዘጋጀ ባንዳ ከሻቢያ ጋር ቆሜ ለአማራም ሆነ ለኢትዮጵያ እቆማለሁ ብለ ልታሳምነኝ አትችልም። በመጀመሪያ ደረጃ እኔን ሪፕሬዘንት አታረግም አማራ ስላልክ፣ የአማራን ህዝብም ሪፕሬዘንት አታረግም። የአማራ ህዝብ ጥቅሙን ይሄ ጥቅሜ እንዴት ነው ብሎ ማመዛዘን የሚችል ህዝብ ነው። አንተ ዴይ ኤንድ ናይት ስለተናገርከው ይሄን ነገር ከሻቢያ ጋር ቆሜ ኢንትረስቴን አሳልፌ እሰጣለሁ የሚል አማራ ስለሌለ ማለት ነው። ባንዳ ማለት የህዝቡን ጥቅም አሳልፎ ለራሱ ለስልጣን ኃይል ስልጣን ያልተሳካለት በያንግ ጀነሬሽኑ ያልተሳካለት በአጠቃላይ አዲስ ጀነሬሽን ሆኖ በቅጥርና ለሻቢያ የተቀጠረ በጠቅላላ መጣ በአማራ ስም አያገባንም ብትለኝ ባናት ተተከል ማንም የጠየቀ የለም። ወንድ የሆኑ የአባቶቻቸው ልጆች የሆኑ መሬት ላይ የአማራ ህዝብም የአማራ ልጆችም ወንድ የሆኑ አሉ፣ አንተን እያሯሯጡ ያሉ ማለት ነው። እኔ በአገር ናሽናል ኢንተረስት ሲባል ትንሽ ራሱ ሳይሰቀጥታችሁ አፋችሁን ምን አለበት እንደው ለህዝቡ እንኳን ስትሉ ዝም ብትሉ፣ እንደው አትሊስት ይሄን ነገር እኛን እንትን አይልም ብላችሁ ዝም ብትሉ አትሊስት ያንን ቦት እንትን ክሬዲት ሰጣችኋለሁ። ወያኔ በወያኔ የሚሰሩት በኩል ፋኖን እየመረጡ የሚገርመኝ ነገር ትሄዱ እየመረጡ የሚያስገድሏቸው ፋኖች በጦርነቱ ጊዜ የአማራን ህዝብ ከኢኤንዲኤፍ ጋርና ስፔሻል ፎርስ ጋር ሆነው የመከቱ ፋኖች ናቸው እያለቁ ያሉት ማለት ነው። ያንን እንኳን ኖቲስ ማያረግ በአማራ ስም መጣ ለሻቢያና ለወያኔ እንደዚህ ፕሮቴክት ለማድረግ ስትሞክር በጣም ነው የሚገርመኝ። የትግራይ ህዝብን አይደለም የተነገረው። ለማንኛውም ግን በአማራ ስም የምታረጉት ነገር በጣም ስለሚያመኝ ነው። ይዱናት እኔ አትሊስት ፓወር ባላንስ የሚባል ነገር ማምጣት ከቻላችሁ ሶቪየት የሚል ነገር ስታንድ ነበረኝ። የራሴ ራይት ነው፣ የራሴ ኢንዲቪጁዋል ነው። እናንተ እንኳን ለአማራ ህዝብ ለራሳችሁም አትሆኑ ብዬ ነው ማምነው። በዚህ ሰዓት ላይ እንኳን ለአማራ ህዝብ መደራጀት ያቃተ ተደራጁ እምቢ፣ አብራችሁ ቁሙ እምቢ፣ ቦልድሊ ወጣችሁ አንዱን ያደረገውን እንኳን ቦልድሊ መጣችሁ ዴይ ኤንድ ናይት የራሳችሁን ፎልት እየደበቃችሁ ኮሬክት ስተታችሁን ማድረግ የማትችሉ ሰዎች ህዝቤን ሪፕሬዘንት ልታረጉት አትችሉ በፍጹም። እኔ በጣም ነው የሚያመኘራ ዴይ ኤንድ ናይት እንደዚህ ስታወሩ። በተለይ ደግሞ ለሻቢያ አሁን ጠበቃና ኢሜጅ ከቨር ልትሰራ የሞከርክ በጠቅላላ ማለት ነው። ከሻቢያ ጋር ሰርተ የአማራን ኢንትረስት ፕሮቴክት አታረግም። ሻቢያ ኢንትረስቱ የአማራ አትሊስት ቢችል በሁሉ ኢትዮጵያዊ ኢኮኖሚ ላይ ባንተም ባይል ትልቁ ኢኮኖሚ እንትን ላይ አማራ ኢኮኖሚ ላይ ገብቶ የአማራን ኢኮኖሚ ኮንትሮል ለማድረግ ነው ትልቁ እንትኑ ማለት ነው እንጂ በፖርትማ ነገራችሁ ኢሳያስ ፖርት አፈር አርጎኝ አብይ ከጅቡቲን በጠቅላላ ውሰዱ 2 ቢሊዮን ኦፈር አርጎኝ ለጅቡቲ ብዬ ሪጀክት አረኩ። ሪጀክት ያደረገው ምን ለማለት ነው? ፖርት ለማከራየት አይደለም ማለት ነው። ኢትዮጵያ ኢኮኖሚ ውስጥ ካልገባው እያለ ማለት ነው። ያንን ልታታልል የምትችለው አማራ የለም። የተወሰነ መንጋ ልታስደስት ትችላለህ። የተወሰነ ሶሻል ሚዲያ ላይ ላክሊ ሶሻል ሚዲያ ላይ ያለው ፐርሰንቴጅ ዋይዝ ላይ if you look at the data የአማራ ህዝብና እዚህ ላይ ያላችሁት not even compare ስለማይደረግ ማለት ነው።
እና ስለ ባንዳነት ማለት የራሱን ህዝብ ኢንትረስት አሳልፎ የሚሰጥ ማለት ነው። አትሊስት በኢትዮጵያ ላይ እያንዳንዳቸው በአማራ መሪዎች በፌደራል ፓወር ላይ ያሉትም አማራዎች፣ ኦሮሞዎች፣ ትግራዮች በጠቃላይ ዲፍረንት ካነ ግሩፖች ናቸው ያሉት እዛ ላይ እንኳን ማለት ነው። ሰው በኢትዮጵያ ኖ ማተር ዋት when it comes to national interest የሚባል ነገር ቀይ መስመር ሊኖርህ ይገባል። ካልገባ ህዝብን ሪፕሬዘንት አታረግም። ለራስ ኪስና ለራስ ጥቅም የደስፕሬት ጥቅም ላይ ያለ ብቻ ነው ብዬ ነው ማምነው። ይሄ ራሴ እንትን ነው ብዬ ነው ማምነው። ሌላው የሻቢያው ልጅ መጥቶ የተናገረው ነገር በጣም ነው የገረመኝ። ብርጌድ ንሓመዱ ነኝ ነበር የሚለው የነበረው። በሚገርማችሁ ሁኔታ የዛን ሰዓት ላይ ቲፒኤልኤፍን ይደግፍ ነበረ። አሁን እኔ ብርጌድ ንሓመዱ ስም ማአት አሉ የሻቢያ ደጋፊዎች ከምላቸው ሰዎች እሱ አንዱ ነው። 2 ቦታ 3 ቦታ የሚጫወት ማለት ነው። አሁን የራሱን ናሽናል ኢንትረስት ሲሆን ከሀገሬ ጋር ቆማለሁ ብሎ መጣ። አትሊስት ሪስፔክት ማድረግ መቻል አለበት። ምድረ ባንዳ እዚህ ላይ ያለ በጠቅላላ ግን የሀገሬን ኢንትረስት አቁሜ ህዝቤና ኢንትረስት እንትን ብዬ ከሱ ጋር ከሻቢያ ጋር አያገባኝም አይነት ስታይል ልትጠቀም ትሞክራለህ። አትሊስት ከነሱ ተማሩ። ህዝባችንን አታዋርዱት ወይ ዝም በሉ። አንዴ ቃልሽ እሺ ወይ ዝም በሉ። ህዝባችንን ለማዋረድ የምትሰሩት ስራ ነው ብዬ ነው። ተቀጣሪም ልትሆኑ ትችላላችሁ ብዬ ስለማስብ ነው የምላችሁ። በአማራ ስም ብዙ አይነት ኦርጋናይዜሽኖች ተከፍተዋል። በአማራ ስም ሚዲያዎች ተከፍተዋል። እርግጠኛ ነኝ በፋኖ ውስጥም አንድ ሊሆን ያልቻለበት እሱ የሚፈልገው ኮንትሮል ማድረግ የሚችለው ፋኖ እስከሚመጣ ድረስ የራሱን ዓላማ የሚያስፈጽሙ ሰዎች የቀጠራቸው ሰዎች ናቸው ብዬ ነው ማምነው። በአማራና ኢንትረስት ላይ ቆሜ አትሊስት ነው የምላችሁ። እንደው እናንተን እኔ እዚህ ላይ 2800 ሰው ቻሌንጅ ማረጋችሁ አማራ ፊውቸር የለውም ወይ? ፊውቸር እንደሌለው መቼም ጀነሳይድ እና ህልውና ትግል አለብን እያላችሁ ነው የምታደነዝዙት ህዝቡን። እዚህ ላይ ህልውና ትግል ካለ እርስ በርስ አትጋደልም። እኔ እናንተ እንኳን አንድ ሴም ፔጅ ላይ ነበር መሆን የነበረብን እርስ በርስም ልትጋደል ስለማትችል ማለት ነው። የምጠይቃችሁ ጥያቄ ፊውቸር የለውም ወይ ይሄ ህዝብ? ተስፋ እንዲቆርጥ ነው ወይ የምትፈልጉት? ፊውቸር ካለው ፊውቸሩ ምንድነው አላማችሁ? ኢንስቴድ ኦፍ ከማስለቀስ ከማስጮህ በስተቀር ምን እንደምታረጉ ለህዝቡ ተናገሩ። አለበለዚያ አዳሜ ሌባ ነሽ፣ ተቀጣሪ ባንዳ ነሽ፣ በሌላ ማስክ ውስጥ እየተጫወትሽ ያለሽ እንትን ነሽ ብዬ ነው ማምነው። ቴንክ ዩ ቴንክ ዩ ልልና። እሺ ቅድስታችን ጥያቄዎች አሉና አይ ቲንክ ዩናይትድ አማራ ነው መሰለኝ። ቅድስት ምንድናት አለ። እኔ ይኸውልህ በግልጽ እንደተናገርኩት ደረቴ ነፍቼ የምናገር ሰው ነኝ። እኔ ኮሮ ኢትዮጵያዊ ነኝ፣ ምንም ወዲያ ወዲህ የሌለው። መንግስት ስህተት ሲሰራ ስህተት ነው ብዬ ያመንኩበትን ነገር በግልጽ ምተች። በተለያየ አደረጃጀት ውስጥ እና አሰላለፍ ውስጥ ያላችሁ ሰዎች ደግሞ ስህተት ስትሰሩ እምተች፣ መልካሙን መልካም እምል ኢትዮጵያዊ ነኝ። ይሄ የሁል ጊዜ አቋሜ ነው። ግን እንደተለመደው ሌብል ልታረገኝ እንደሞከርክ ይገባኛል። በአማራ ትግል ውስጥ አትግቢ፣ ስለ አማራ አታውሪ። ኢትዮጵያዊ ማለት አማራንም ይጨምራል። ኢትዮጵያ ውስጥ የሚፈጠሩ እያንዳንዷ ነገር ላይ ያገባኛል። ላንተ በልዩነት አማራን አልሰጥህም። ምናልባት በደም ጥራትን ብትል ካንተ ልበልጥ እችላለሁ፣ በጣም ልቀርበው እችላለሁ ለአማራው። ይሄንንም ማወቅ ያስፈልጋል። ግን እኛ ወላጆቻችን ሲያሳድጉን ማንነታቸው ከሀገር ጋር ያልተቀላቀለባቸው ንጹህ ኢትዮጵያ ያርገው ስላሳደጉኝ እኔ ሁልጊዜ አስተሳሰቤ በዛ ነው የሚቀጥለው። ከዛ ውጪ በጣም በሚገርም ሁኔታ እኔ በጣም ግራ እየገባኝ ያለ ነገር ባንዳ አትበሉን። እኛ አንድ ስላልን ባንዳ በቃ ትርጉም አለው። የሀገርን ጥቅም ከሀገር ጥቅም በተጻራሪ የቆመ ማለት ነው። በቃ ሌላ ምንም ጥያቄ የለውም። ከሀገር ጥቅም በተጻራሪ የቆመ ሰው በቃ ራሱ የት እንዳለ ያውቃል። በቃ ቡዳው ለፍልፎ ይውጣ። ባንዳማ እንደሆነ ይታወቃል። ምንም ጭቅጭቅ የሌለው ነገር ማለት ነው። ከዛ በተረፈ እዚሁ በየቦታው ከኤርትራውያን ጋር ስትቆሙ
ኤርትራውያን በግልጽ እኮ ነው የሚናገሩት። በጣም እኮ እነሱ እኮ ታማኝ ሰዎች ናቸው። እውነት ለመናገር አንተን አግዝሃለሁ ሀገሪቷን ለማፍረስ ሀገር ውስጥ ሌሎች ብጥብጦችን ለመፍጠር አግዝሃለሁ፣ ግን መለስ ብለ ወደኔ ጥቅም እመጣለሁ ካልክ አንገትህን ቆርጥልሃለሁ እያለህ ነው። አየህ፣ ሀገር ማለት ህዝብ ማለት በከፋ ጊዜ ጥለኸው የምትሄድ ስትደሰት የምትኖርበት አይደለም። ሲከፋህም ስትደሰትም እዛው ውስጡ የምትሆን ነው ህዝብ ሀገር ብለን የምንለው እንጂ የሆነ ሰዓት የሆነ ፓርቲ ስላናደደኝ አሽቀንጥሬ ልጣለው እንዴ። የአሰብ ጉዳይ ብልጽግና ጉዳዩን ስላነሳው ገደል ይግባ የሚባል ነው እንዴ? እንኳን አነሳው ነገ ብልጽግና ጥርግ ብሎ ይሄዳል። የኢትዮጵያውያን ቀሪ ሀብት ነው። መላው የኢትዮጵያ ህዝብ ላለፈው 30 ዓመት በሆዱ ሲብሰለሰል የነበረ ጉዳዩ ነው። ለምሳሌ ጠቅላይ ሚኒስትር መለስ አባይን ሲጀምሩት ልክ እንደዚሁ ተቃውሞ ተነስቶ ነበረ። ሀገር ውስጥ ያለባቸውን ትኩሳት ለማብረድ ነው ፕሮጀክቱን የጀመሩት ተብለው በደንብ ሲብጠለጠሉ ነበር በተቃዋሚዎች። እንኳን ጀመሩት ደግሞ በዛ ሰዓት ያ አብዮት የሚያስጥለንና ሀገሪቷ ቢያንስ አብረን መቆየት የምንችልበት እድል ከፈጠሩ እንኳን አረጉ፣ ደግ አረጉ። እንደዚህ ከምንባላ ራሱ ለአንድ ብሔር ለአንድ አካባቢ ይታገላለሁ የሚለው በየቀኑ ስትቧጨሩ እየዋላችሁ የአሰብ ጉዳይ አስነስቶ በአንድ የሚያደርገን ከሆነ ሰየው ነው የምንለው። የአማራ እናት እፎይ ብላ ታድራለች እኮ በጣም ደስ ይላል። የኦሮሞ እናት ደስ ብሏት አሜን ብላ ታድራለች እኮ። እውነቴን ነው የምላችሁ። አንዳንድ ጊዜ ድሉ ስላላችሁ እንደ ወደ ሚዲያ ምናምን ስለወጣችሁና አብዛኛው ኢትዮጵያዊ ጸጥ ስላለ እናንተ በጣም የበላይ ሆናችሁ እናንተ በጣም አዋቂ ሆናችሁ እንዳይመስላችሁ። ኢትዮጵያዊ ልኩ ምን እንደሆነ ይታወቃል። እንዴ እኛ እኮ ጥሩ ምሳሌ ያለን እኮ በአድዋ ጊዜ እኮ ከዚህ የበለጠ እኮ ልዩነት ውስጥ ነበረን እኮ። ገና እኮ ምኒልክ እኮ ሀገር ለማጽናት በጣም መከራ እያዩ የነበረበት ሰዓት ከውጊያ መልስ እኮ ነው አባጅፋር እኔም አልቀርም ብለው የመጡት። ከውጊያ መልስ እኮ ነው ጦና እኔስ እንዴት አልሳተፍም ብሎ የመጣ። ያኔ ፍቅር ነበርን እንዴ? አንድ ነበርን እንዴ? አልነበርንም። እንደውም በዛ ሰዓት በደንብ ተለካክተው ተዋክተው ያለመዱትን አንድ የመሆን በመከራ ገና እንትን እየተባለ በነበረበት ሰዓት እኮ ነው ኢትዮጵያውያን የቆሙት። መንግስትን ስለወደድከው ስላልወደድከው አይደለም። በሀገር ጥቅም ላይ ሁል ጊዜ አንድ መሆን ያስፈልጋል። ከዛ ውጭ መንግስት ብዙ በደል ሊሰራብን ይችላል። አዎ እየሰራብን ነው። መንግስትን የምናስወግድባቸው የራሳችንን መንገዶች ይኖሩናል። የተለያዩ ትግሎች ተጀምረዋል። በየቦታው የምናያቸው ነገሮች አሉ። ነገር ግን የትኛውም ትግል የትኛውም እንቅስቃሴ ከሀገር ሉዓላዊነት ከሀገር ጥቅም አይበልጥም። አንዴ ቃልሽ ቅድስት ቴንክ ዩ። ስለዚህ ልንባላ እንችላለን፣ እንደፈለገን ልንሆን እንችላለን። የሀገራችንን ዘላቂ ጥቅም ግን አሳልፈን አንሰጥም። ይሄ የኔ ብቻ ሐሳብ አይደለም። ሂዱ እታገልለታለሁ የምትለውን አማራ ሂድና ገጠር ውስጥ ወራሪ ሊመጣ ነው ምን ታስባለህ በለው፣ መልሱን ይነግራል። ሂድና ኦሮሚያ ውስጥ የጃልመሮን ደጋፊዎች ሂድና ሀገር ልትወረር ነው ብለህ ንገራቸው። ከአብይ ጋር ስለተጣላውኝ አልዘምትም አይሉም። በሬውን አስቀምጦ እርሻውን ትቶ ነው ወጥቶ የሚዘምተው ለሀገሩ የሚሞተው። ይሄ ደግሞ የኢትዮጵያውያን ስነ ልቦና ነው። ኤርትራውያን እንኳን ትናንትና ሀገር ሆነው እኮ ለሀገራችን እንሞታለን እያሉ ነው። ጀግንነት ያስተማርናቸው እኛንም ብዬ ነው የማስበው። ምክንያቱም ኢትዮጵያዊ ስለነበሩ እና ምንም ሀገር የለንም የትኛው ኢትዮጵያዊ ነው እንዴ? ሀገር ሲኖር እኮ ብዙ መከራ አሳልፈናል። ብዙ ነገር ወርዶብናል። ከዚህም በኋላ ሊመጣብን ይችላል። ነገር ግን የሀገራችንን ሉዓላዊነት ግን ለማንም አሳልፈን አንሰጥም። የኔ ትግል ይሄ ነው። ቴንክ ዩ ከልብ አመሰግናለሁ። ይሄ ከዚህ በኋላ ማጠቃለያ ነው። ሶስት በተነሱ ጉዳዮች ላይ ሶስት ደቂቃ ሰጣችሁና የመጨረሻችን ይሆናል። ከዛ በሚቀጥለው ደግሞ ነገም እንዲሁ ንፋሱ የሚያመጣውን ወሬ እንደዚሁ በመከባበር ላይ ተመስርተን እንወያያለን። አድማጭ ተመልካቾቼ ግራ ቀኙን አይታችሁ እናንተ የተመቻችሁን አላምጣችሁ ውሰዱ። በሐሳብ ከእናንተ ጋር ሰው ስለተለየ እንደ ጠላት አትዩ። አእምሯችሁን ግራ ቀኙን ተጠቀሙና አድምጡ። ከዛ ውሳኔ ትሰጣላችሁ፣ ፍርድ ትሰጣላችሁ። ያ ነው መሆን ያለበት። ታፕ ላደረጋችሁ በሙሉ ከልብ ነው ማመሰግነው። ከዩናይትድ አማራ ጀምራለሁ። አይ ቲንክ 3 ደቂቃ በቂ ይመስለኛል። ከዛ ዩናይትድ ከጨረስክ በኋላ ወደ አያና
አይ ቲንክ 3 ደቂቃ በቂ ነው አይደል? እኔ ጋርም እንትን ስላልኩኝ ኦኬ ወደ መግባት ስላለብኝ ደቂቃችን ግን እኩል ነው። አንዳንዶቹ ረዘም ያለ ሰዓት ነው እየወሰዱ ያሉት። ሰዓት ይያሉ 7 ደቂቃ ሰዓት አላርም ሙልቼ ነው ማዋያችሁ። ኦኬ የጎደለ ሰዓት የጎደለ የእናንተንም ሰዓት እያዛችሁ እንግዲህ እዛ ጋር ስታወሩ ቅድም እናቱ አያና አስረዘሙት በደንብ ቀጠን አድርገው። መሀል ላይ ጥያቄ ሲኖር ገደብ የለውም። ምክንያቱም እኔ ነኝ መሀል ላይ ኢንተራፕት ማድረግም በሰጠው ደቂቃ ላይ ጥያቄ ስጠይቅህ እሱ በእኔ እጅ ላይ ያለ ነገር ነው። ረጅም አድርገህ ትመልሳለህ፣ አጠር አድርገህ ትመልሳለህ። ኢንተራፕት ካላደረኩ ደግሞ ተጨማሪ 2 ደቂቃ ወይ 3 ደቂቃ እሰጥሃለሁ። ለዛ ነው አንዳንድ የሚረዝመው መሀል ላይ ጥያቄና መልስ ካለ ለዛ ነው። እሺ ኦኬ እሺ። እኔ አሁን ቅድም በአክብሮት ነው እንግዲህ ቅድስት እሷን አልጠየቅኳትም፣ ቤቱን ነው የጠየቅኩት። ቴዲን ከመራ አንጻር እነኚህ ሰዎች ከየትኛው ካታጎሪ ናቸው ብዬ ነው የጠየቅኩት። አሁን ያላት ንግግር ግን ምን ያህል ጎልቶ የታየ ነገር እንዳለ በውስጧ ይታያል። በነገራችን ላይ ከንግግር ራሱ የሚወሰን ነገር አለ። አማራ የምትለውን እዚህ የምትታገልለታለሁ የምትለውን አማራ ሄደህ ጠይቀው ማለት ንቀት ነው እሱ ራሱ። እንዲህ አይነት አነጋገርም መናገርም የለብሽም። እንደ አንድ ደጋፊ ነኝ የምትይ ኢትዮጵያዊ ነኝ ስትይ እኛ ጃፓናዊ ነን ብለን የቀረብነው እዚህ እኛ እንደ አማራ የምንታገለው ጃፓን ነን ብለን ነው እየታገልን ያለ ነው። እና አንዳንድ ጊዜ በአካባቢያችሁ ማህበር ሳትፈጥሩ እንኳን ዝም ብላችሁ መታችሁ አማራን ትግል ስትቹ ትንሽ እንዲያው የሆነ ማፈር ይገባል። አንዳንዶቹ ብልጽግና አስቀምጦ የረሳቸው ሰዎች እንደፈለጉ መተው ያወራሉ እዚህ እንደፈለጉ። ኦኬ እናንተ ባንዳ ናችሁ፣ እናንተ እንደዚህ ናችሁ፣ እናንተ እንደዚህ ናችሁ፣ የባንዳ ትርጉሙ ይሄ ነው ምናምን። በታሪክ የአማራ ህዝብ ባንዳ ሆኖ የማያውቀውን ነገር እናንተ ባንዳ ብላችሁ ታሸክሙት መፈለግ ራሱ የራሳችሁን ባንድነት የሚያሳይ ነው። አንዳንዶች ያልክ ስላወራህ የእውቀት መለኪያ አይደለም። ህዝብ ይልቀቁት። ማን ነው አንተ የሰጠነ ህዝብ? ማን ነው አንተ የህዝብ ተወካይ ያደረገ? አንተ የህዝብ ተወካይ ስትሆን እኛ ባንዳ ሆነ የምንቀመጥበት ምክንያት ምንድን ነው? ሻቢያ ሄድና ተዋጋ። ሻቢያን ሄድና ጠይቀው። መንግስቱ ኃይለማርያም ሲያቅራራ ነበር። አንድ ወታደር ሲቀር ይዋጋለሁ ብሎ 400,000 ጦር ነው እዛ ዘርግፎት ሄደው። ሄድና ጠይቀው። አሁን እንደው ይሄ የተለቃቀመ ምርኮኛ አሁንም ኢትዮጵያን ወክሎ ይወጣልኛል ብለህ የምታስብ ከሆነ በጨው ደንደስ በርበሬ ተወደስ ይባላል። የአማራን ትግል ፈልገህ እሱን ተጠቅሜ ብለህ አስበህ ከሆነ ኔቨር የአማራ ትግል ያንተ አሽከር ሊሆን አይችልም። የዚህ ካድሬ ቅራቅንቦ አሽከር ሊሆን አይችልም። የካድሬ ድስት የሚጠርገው ሁሉ እየመጣ እንደፈለገ ሊያደርገው አይችልም። በየአካባቢው ካድሬ ያስቀመጠው ሁሉ እየመጣ በአማራው ላይ ሊያላግጥ አይችልም። ቀረ ያ ነገር። ግቡና ይት ካሳዬ ጨመዳን ጠይቁት። ጀነራል ካሳዬ ጨመዳን የመንግስት ጀነራል ሆኖ በኮንጎ ጫማ ለመጣ አካል አስረክቡ የፈረጠጠ ሁሉ ዛሬ ተሰብስቦ መቶ ስላወራ አይደለም እኮ ሀገሬ ስላለ ሀገር አስረክቡ ሄደው ማን ነው? የሚበላ የሌላቸው የሚለበስ የሌላቸው 50 ዓመት ሙሉ ታግለው አሯሩጦ በረሃ ይዘጉት። አሁን ዘሬ ጀነራሉ አይደል በዚህ በየቤተ ክርስቲያኑ በራፍ ላይ ዘበኛው ነው የምታየው። አገር ጥሎ ሄደው ወረኛ ወላ ነገሩን ባዮች ናቸው ማለት። ስለዚህ አክብረን እንዲያው ስንናገር እዚህ ጀነራል ወዘተ ምናምን ስንል ዝም ብሎ አይደለም እኮ። ኢትዮጵያ ማለት ማን ነው? የአማራ ህዝብን ዲናይን አድርገን አንተ ኢትዮጵያ የምትሆነው እኔ ኢትዮጵያዊ ነኝ። የአማራ ህዝብ ምንድን ነው? ስለዚህ እንዲያው ለእንትናችሁ ለቴዲ ከይቅርታ ጋር ለንግግራችሁ እንኳን አንደበታችሁ እንኳን ብታስተካክሉ ጥሩ ነው። ማህበር የሌላችሁ ናችሁ እኮ በአካባቢያችሁ ማህበር ፈጥራችሁ ለመታገል የማትችሉ እኮ ናችሁ። ወረዳና ቀበሌ ልትጠይቁ እኮ የአማራን ህዝብ ስትል እየከሰሳችሁ ነው ያላችሁ። ቅድም ቴዲ አንስቶታል። የ130 ዓመት ጥያቄ አለን ሲሉ ምን ማለት ነው? ማንን እየከሰሱ ነው? ዛሬ ወረዳ ለመጠየቅ የአማራ ህዝብ ስልጣን ላይ አለ። 50 ዓመት 60 ዓመት የአማራ ህዝብ ስልጣን ላይ ነው ያለው። አንዴ ቃል ዩናይትድ እሺ፣ ወረዳ ለመጠየቅ ግን የአማራን ህዝብ ከሰነው ወረዳ እየጠየቅ ያለው ተመለሰ መተ ደግሞ ዛሬ ብርድ ይላል። አማራ ሁኝ መታገል አለብኝ ሲል ስለዚህ የብልጽግናዎቹ ቅምጡም ሆነ ምንም ሆነ ተሰብስቦ የአማራን ትግል የመተቸት አቅም ብቃት የለው፣ ብቃት የላቸው። ይሄ የምርኮ ስብስብ አጃቢ ካድሬ ብርሌ ወዘተ ምትል
ድስትን መጥረግ ይቻላል በየሄድክበት ቦታ ላይ። ከዛ ውጭ ግን በተአምር አንላቀቅም። ሂድና ከሻዕቢያ ጋር ተዋጋኛ፣ ምን አገባን? ደግመን እንልሃለን። ሂድና ተዋጋ። ወያኔ እንዲያርገው ትናንትና እኮ የወያኔ አሽከር የነበርክ ሁላ ነው ዛሬ ወያኔ የምትለው። እሺ ቴንክ ዩ። የወያኔ ቅምጥ የነበረው ሁላ እኮ ነው ዛሬ አሁን ወያኔ እንዲያርገው የሚለው። እሺ ደፋር። ቴንክ ዩ ቴዲ፣ አመሰግናለሁ። እግዚአብሔር ያክብርልኝ። እንደው ጊዜው እግዚአብሔር ያክብርልኝ። ከልብ ነው የማመሰግነው። እንደዚህ ፖለቲከኞች እርስ በርሳችሁ ህዝባችሁን ለቃችሁ ስትጫጫሱ ሳይ ደስ ይለኛል። ፖለቲከኞች መጨስ አለባቸው፣ ህዝቡ መሳቅ አለበት። ይሄ የቴዲ ጠንካራ አቋም ነውና ያን ነው እያያችሁ ያላችሁት። መነቋቆር ለዘላለም ይኖር፣ በጨዋነት የተሞላበት። እሺ ወደ አያና እንመጣለን። አያና አሜን። መነቋቆር ይኖር። ጋሽ ሳሚ መዋለ ህጻናት ተመለሰ እንደ ጫጫታ ይሰማኛል። ሜሪ ጎ ግራውንድ ሲት ሲል ሰማኝ። በጣም ነው እንደ ከፋ በጣም እንዳይከፋ እንጂ እኔ በነገራችን ላይ እንዲህ ላስቀይም አስቤ አይደለም። ባውጥተው ያለቅሳል ብዬ በፍጹም አልጠረጠርኩም። ግን እስ ኦኬ እኛ ስናስተምራችሁ ስንል እኮ እዛ ደረጃም እስከ መዋለ ህጻናት ተመለሱ አላልንም። በነገራችን ላይ ጅብ ሳቀልኝ ብላ እናቷን ያስበላችሁ ውርንጭላ ማለት ይሄ ነው። ገና ለገና ሻዕቢያ ሳቀልኝ ብላችሁ ሀገራችሁን ለመሸጥ እንደዚህ በእድሜያችሁ መጨረሻ ጡረታ አፋፍ ደርሳችሁ እንዲባተኑ ጥሩ ነበረ። ጋሽ ሳሚ በጣም የደበረው ይመስላል። እንደዛ ባይሆን ጥሩ ነው። በነገራችን ላይ እያወራን ያለነው ነገር ስለ ማህበር መስረታም አይደለም። አይኖድራችሁም በጣም እንደምትኮራበት ድንኳን ምናምን ለሰዎች ማከራየትም ለጎበዝ እንደሆንክ ሰምቻለሁ። የድሩ ሰብሳቢ እንደሆንክና ማህበር የላችሁም ባላችሁበት አካባቢ ማህበር ማለት እኔ ታዲያ ማህበር ተሰብስቤ አፕሬቲቭ መጠጣት አይደለም። እኔ ፖለቲካ ልሰራ እዚህ መጣሁትና ማህበር ለእናንተው ለጡረተኞቹ ማህበራችሁ የሹፌሮች ማህበር አጠንክራችሁ ያዙ ማህበራችሁን። መኩራትህ ግን ደስ አትሊስት በሀገርህ ባትኮራ በማህበርህ ትኮራለህ። የሆነ ነገር አለ there is a silver lining ይላሉ ፈረንጆቹና በነገራችን ላይ ቅድም ጥያቄም አልጠየከኝም ቴዲ። የሰጠህንን ደቂቃ ነው የተጠቀምኩት ግን የጉድ ቀን አይመሽም ይባላል። ለዛ ነው ረዘመበት። እህቶቼም ቁጭ አድርገው አስተማሩትና እንደዚህ አይነት ለማየት ራሱ የሚያሳፍር ነገር ነው። ለማየት ራሱ ትልቅ ሰው ላይ በተለይ እነ ጀነራል ጨመዳ ጀነራል ምናምን እኮ ጀነራሎች እኮ ናቸው። አክቹዋል ጀነራሎች ናቸው። አንተ ታምራት ላይ እኔን እኮ የስኳር ሌባ ነኝ ብሎ የፈረመ ሰውዬ ቅድም ሶራ ተናግሯል። የሱን በር ለመክፈት እኮ እንቅፋት የሚመታ የነበርክ ሰው ዲቪ ውሎ ይግባና አሁን አሜሪካ መተህ አምልጠሃል ነገሮችን። ግን በዛ ደረጃ ስለ ጀነራሎች ስለ ፊልድ ማርሻል ስለምናምን ስታወራ እየተነሳህ ነው ማውራት ያለብህ። ባናይህም ቆም ብለህ ፊልድ ማርሻል ነው ማለት ያለብህ እንጂ እነሱን ማጣጣል ከአንተ አይጠበቅም። ከኑሮ ጋር ግብግብ ላይ ነው ያለው። እነሱ ሀገር የሚያስተዳድሩ ሰራዊት የሚመሩ ሰዎች ናቸው። እሱ እንደዛ ቢያዝልን ጥሩ ነው። ቅድም አይ ቲንክ አማራ ስትሮንግ ነው ጎበዝ ነህ ምናምን ካድሬ ነህ ምናምን ብለሃል። እንግዲህ ጎበዝ ነህን ብቻውን ወስድልሃለሁ፣ ሌላውን አንተ ጋር ይቀመጥ። እሺ የኦሮሚያ ፕሬዝዳንት ቦሽመልስ አብዲሳ እጃችን ወፍሯል ብለዋል ያልከው ነገር በጣም በተሳሳተ መንገድ ነው የተረዳኸው። ደግነቱ እኔ ያለውልህ ቋንቋውንም የማውቅ ሰው ስለሆንኩ ነገር በመረዳትም አንተው እንዳልከው ብዙም እንትን ስለማትል ይሄንን ያዝና እሳቸው ያወሩት እጅን ጠመዝዛለን ለሚሉ ሰዎች ነው ያሉት። በተለይ በኦሮሞ ፖለቲካ ውስጥ ጠምዝዘን እናወርዳለን የሚሉ በቅርብ ጊዜ ያሉ እንቅስቃሴዎችን እየተናገሩ እጅን ጠመዝዛለን ለምትሉ እንደ በፊቱ ቀላል አይደለም፣ አንጠመዘዝላችሁም፣ እጃችን ወፍሯል ነው ያሉት። አንተን የሚመለከት ጉዳይ አይደለም፣ ጉዳዩንም ያላግባብ ነው የተረዳኸው ለማለት ነው። ያው ማስተካከያው እንደምትቀበል ተስፋ አደርጋለሁ። ይብቃኝ ለዛሬ። ቴንክ ዩ ቴዲ። አመሰግናለሁ። አንደኛ ትከሻችሁ ሰፊ መሆኑን እርግጠኛ ሆኑ። ሁለተኛ ብዙ ቃላቶች አንደበታችሁ ላይ እንዳለ እርግጠኛ ሆኑ። የምትቆጠር ቃላት አማርኛ ቃላት ይዘህ እንዳትመጣ ይከብዳል። ምክንያቱም ለታሪክ የሚቀር ነገር ነው የምትሸካከመውና እዚህ ሰዎች በጣም ቆዳቸው የጠነከረ ስለሆነ ነው። አያናን ከልብ እናመሰግናለን። ታፕ ታፕ እያደረጋችሁ ላላችሁም እንደዚሁ ልባይ ምስጋና ይድረሳችሁ። ወደ አማራ ስትሮንግ ነው የምንመጣው። አዎ ቴዲ አማራ ስትሮንግ ይላል። ቤቱ ግን በቃ ቀስ እያለ ወደ ረገጣ
በቲክቶክ ቋንቋ ረገጠ። ይሄ እኮ መኖር አለበት። ምክንያቱም ፖለቲካ ያስፈልጋል። አንዳንዴ እንደዚህ ያስፈልጋል። በጨዋ ቋንቋ ያለን ተመልካቾች መዝናናት አለባቸው። ኢትስ ኦኬ። አይ ነው አያና እንትን ሲል እኔ ጎበዝ ነህ ስል ጎበዝ ካድሬ ነህና ጠንካራ ብርሌ ነህ ማለት ነው። አትሰበር ብርሌ ነህ ማለት ነውና በዛው ሰደው። ያው እንግዲህ ደሞዝ ግን እንዲጨመርልህ እኔ ፔቲሽን እንዲያው ማስጀመር አለብን። እንዴው አይ ዊሽ እኔ ይሄ ጸጥ ያለው ኢትዮጵያዊ እማናየው ሳይለንት ማጆሪቲ እናንተ እንደዚህ ስትደነፉ የተቆጣጠራችሁ መቼ ነው የሚመጡት? እነዚህ ጸጥ ያሉት ምን እየሰሩ ነው? ምንድነው የሚጠብቁት? ትሬስ ሆልዳቸው ምንድነው? የቱ የእንትን ሌበላ ምን ሲነካ ነው የሚወጡት? ጎበስታው እንጂ እኮ ነበርንበት እኮ አሁን አዲስ ግኝት ወድሞ የሞራል ሃይ ግራውንድ ምናምን ለማጣት አታስመስሉ። just be factual። አማርኛ መናገር ከአማራ ትግል አንዱ ስትራቴጂክ vulnerabilities ከሚባሉት ማንም ሰው እዚህ ጋር አሁን አያና አማራ ነኝ ቢል ኦሮሞ ነኝ እስካላለ ድረስ በምንም ልታየው አይችልም። እኔም አማራ መሆኔን የምታውቀው በማረገውና በመናገረው ነገር ነው እና የሚያውቁኝ ሰዎች ያውቃሉ። ስለዚህ እዚህ መጥቶ እንትን ልል ይችላል ምናምን የሚለው ነገር ጀስት ትሩት የሞራል ሃይ ግራውንድ ለመውሰድ ማለት ጸጥ ያለ ኢትዮጵያዊ ወጥቶ ኢትዮጵያ አደጋ ውስጥ መሆኗን ተናግሮ ለኢትዮጵያ ሲታገል ተደራጅቶ ስናየው ያኔ ኦኬ ለካስ አሁንም አለ ወደሚለው ነገር እንሄዳለንና አንዳንድ የተነሱ ሮንግ ሆነ ኢኩቫለንሶች አሉ። ለምሳሌ የአባይ ግድብ ሊወዳደር የሚችለው አሁን ደብረ ዘይት እየተሰራ ካለው እንደ ናሽናል ፕሮጀክት ነው። የአባይ ግድብ ሲነሳ ተቃውሞ ነበር። አዎ በጊዜው የሚቃወሙ የነበሩ ሰዎች ሁሉንም ነገር ይቃወሙ ነበር፣ ተቃውመዋል። አሁንም የሚሰራውን የደብረ ዘይት ላይ የሚሰራውን ትልቅ የሆነ በብዙ ቢሊዮን ዶላር የሚያወጣ ኤርፖርት የሚቃወሙ ሰዎች ይኖራሉ። nobody is talking about that። አሁን እያወራን ያለነው ከሌላ አገር ጋር ወስዶ አገር ሊያላትም ስለሚችል ነገር ነው። ይሄ ብዙ ጣጣ ያመጣል። ብዙ ጂኦፖለቲካል ኢምፕሊኬሽንስ አሉት። የውስጥ ችግራችሁን ሳትፈቱ ወደ ውጭ የምታማትሩት ነገር አገር ያዋርዳል ነው እያልን ያለነውና እኔ ይሄ ምኑ እንትን እንዳልሆነ ግራ ይገባኛል። ያው ጦናና እና አባጅፋር እነ ጎበና ዳጬ ሌሎቹም በዘመኑ የነበሩት በውስጥ እንኳን ልዩነት ቢኖራቸው በኢትዮጵያ ጉዳይ ግን አንድ ነበሩ። እነሱን ታያቸውና የነሱ ልጆች የሆኑት አብዲሳ ጋር የወለጋው ኦሮሞ አብዲሳ ጋርና ኤርትራዊው ዘራይ ደረስ የኢትዮጵያን ባንዲራ ብለው ነፍሳቸውን ሰውተዋል። ኦሮምኛ እና እነሱ የነበራቸው ኢትዮጵያዊነት ግን ኢሳያስ ጋርና ሌንጮ ጋር ሲደርስ ተቆረጠ። ለምን? ኢትዮጵያውያን የት ናችሁ አለን የምትሉት? መቼ ነው የምትወጡት? መቼ ነው የምናያችሁ? ስለዚህ በአንዳንድ እንዲፋይል አድርግና ድጋሜ ልውጣ። አገር የሚፈርሰው የትኛውም ሀገር እስካሁን የፈረሰው ዩጎዝላቪያ የፈረሰው በራሱ በውስጥ በተደረገበት እንትን ነው። የአገር ለማፍረስ የመጀመሪያው የውስጥ ተዋናይ ከሌለ አገር አይፈርስም። የውስጥ ተዋናዩ ደግሞ አንቀጽ 39ን አላስቀይርም፣ ይሄን ህገ መንግስት ለማንም ብለን አንቀይርም ያለው ይሄን ስርዓት ያነበረውና እዚህ ስርዓት ተጠቃሚ ሆነው ስርዓት ነው። ባንዳ ማለት ከሀገር ጥቅም ተጻራሪ መቆም ነው ስል እያልኩ ያለሁት አገርን አብሮ ሊያስቆም የማይችልን ስርዓት የሚከላከሉትን ማለት ነው። ይሄንን የምትከላከሉ ኢትዮጵያውያን የት ናችሁ? ከሌላችሁ እናንተም ባንዳ ናችሁ ማለት ነው። ውጡና ተከላከሉ። እኔ ስርዓት ለውጥ መምጣት ያስፈልጋል ብሎ የአማራ ፋኖ ሲታገል እየተከላከለ ያለው ኢትዮጵያዊነትን ነው። እየተከላከለ ያለው ሀገር የሚያፈርስ ስርዓትን ድጋሚ የስርዓት ለውጥ ያስፈልጋል። የሀገር ሉዓላዊነት ፈተና ውስጥ የገባው የኢትዮጵያ ድንበር የት እንደሆነ ታውቃላችሁ? በህገ መንግስቱ መሰረት ዲዩ ጋይስ ነው። ድንበራችን የት ነው? እሱ እንኳን ራሱ የብሔር ብሔረሰቦች ድንበር ነው። ዛት ሚንስ ጋምቤላ ሲወረር የተወረረው ጋምቤላ ነው እንጂ ኢትዮጵያ አይደለም የሚል ስርዓት እኮ ይዘን እኮ ነው ኢትዮጵያ የምንለው። ይሄንን ስርዓት የማይቀይር ወይም ደግሞ ይሄን ስርዓት የያዘን ኃይል ባንዳ ሳትል ለህልውናው የሚታገልን ባንዳ ብትል ጆሮአችን አይሰማም። ኦልሬዲ ለኢትዮጵያ ታግለን አሁን ለራሳችን የምንታገልበት ጊዜ ላይ ነን። ኢትዮጵያውያን ውጡና ታገሉ፣ እናግዛችኋለን በሞራል። እኛ ግን ሌላ ወራሪ ስላለን ከሱ ጋር ገጥመናል ነው። ታንኪዩ ቴዲሻ። ቴንኪዩ አማራ አስተሮ ከልብ አመሰግናለሁ። እዚህ በነገራችን ላይ የአማራን ጉዳይ ይዘው ከሚከራከሩ በጣም በጣት ከሚቆጠሩ ቤስት ፖለቲከኞች አንዱ ነው። ሁልጊዜ በጨዋነት ሀሳብን ስለምትገልጽ ከልብ ነው የማመሰግነው። ሌላ ጊዜ እንገናኛለን። ወደ ሌልና እንሄዳለን። ሌላ 3 ደቂቃ ኦኬ ቴንሽ የናሽናል ኢንትረስትን የሰው አገር በጠቅላላ አገር የተባለ እንኳን እኛ ፓወርፉል የሆኑ አገሮች በጠቅላላ
ከሀገራቸው ረጅም ማይልስ ሄደው የራሳቸውን ናሽናል ኢንትረስት ለማስጠገብ ጦርነት ውስጥ ይገባሉ፣ ኪያስ ይፈጥራሉ፣ ማአት ነገር ያደርጋሉ። የኛው ጉዶች ደግሞ እዛው በር ላይ ስሎሊ ለናንተ ጠመንጃ የሚያቀብል ኃይልን ሊመታባችሁ ስለሆነ አያገባንም ብላችሁ አፋችሁን ሞልታችሁ ስትናገሩ ትንሽ እንኳን ቀር አይላችሁም። በጣም የሚገርመኝ ነገር ማለት ነው በሶሻል ሚዲያ ላይ እንደምትናገሩት እና እንደምትሉት ሳይሆን እንደውም እንትን አልነበረም እና አጋጣሚ የሆነው ከሱ በኋላ ስለነበረ ልንገራችሁ። ሲሳይ ትዊተር ላይ ብሎክ አድርጎኛል። ብሎክ ያደረገኝ ሪዝን ምንድነው? በቲፒኤልኤፍ ጦርነት ጊዜ የነበረን የመከላከያ ሰራዊቶች የነበረውን ተማረኩ ተብለው እንትን እያደረጉ የነበረውን ፋኖ ማረከ ብሎ ፖስት ሲያደርግ ስለነበረ እሱን እያጋፈጥኩበት ስለነበረ ነበር። ያንን ሪዝን ነበረ። እናንተ ባላችሁት ቢሆን ኖሮ ማረክን የምትሉት መከላከያን ለማዋረድ የምትሄዱበት ርቀት ራሱ በጠቅላላ የኢትዮጵያ መከላከያ ተማርኮ አልቆ ነበር። እናንተ በምትሉት ሂደት ከሆነ ነው ማለት ነው። እኔ አንዳንዴ በጣም ግራ ነው የሚገባኝ። ምሰሶ ዳርዳሩን ቤትን ሳትሰራ በጠቅላላ መሀል ላይ ላስተካከል የምትባለው ነገር እኔ ሊሰለኝ አይችልም። የሰው ልጅ ለአገሩ ናሽናል ኢንትረስት እሱን ማስከበር ሲችል ውስጥ ያለውን የፈለገውን ነገር የመቀያየር ኤኒ አይነት ድርጅት እንትን መዋቅሮችን ኤኒቲንግ ክሬት የማድረግ መብት አለው ከዛ በኋላ ብዬ ነው ማምነው። ያንን ሳያስተካክል ግን ስሎሊ እያደማችሁ ይጨርሷችሁ እንደማለት ነው። ወይ እኛ የሚደግፉ ሰዎች ስለሆኑ አያገባንም። አማራን የፈረደበት አማራ ላይ ነው መቼም የሚደበቁት ማለት ነው። እኛን የአማራን ትግልን ነው የአማራ ትግልን አይደለም የምትታገሉት። I don't believe it. I used to think ነው ብዬ የማምንበት ደረጃ ነበረ። I don't believe for a second የአማራ ኢንትረስት በዚህ ሰዓት ላይ ምን ያህል እናንተ ከምትሉለት እንኳን ምን ሉዝ ሊያደርግ ይችላል፣ አሁን ባለው ላይ ካለው ላይ ምን ሊያደርግ ይችላል ብዬ እሺ የአማራ ክልልን በማውደም ለሻቢያ ኢንትረስቱን አሳክታችሁ እናንተ ፓወር ይዛችሁ የአማራ ህዝብን ድጋሚ ወደ ሌላ መቀመቅ ውስጥ ለመክተት የተዘጋጁ ሰዎች ናችሁ ብዬ ነው ማምነው። ከናሽናል ኢንትረስት በላይ ምንም ሊኖር አይችልም። የምታታልሉትም የተወሰኑ ሰዎች ልታታልሉ ይችላላችሁ። የተወሰኑ ሰዎች ሊገዙ ይችላሉ። ዋናው ማህበረሰብ ግን መሬት ላይ የመረረው ያለው ሲቹዌሽን ጦርነት የመረረ ኤኒቲንግ አለ። በዚሁም ላይ ደግሞ አገርን ለማስወረር እናንተን አያገባንም ብላችሁ አፋችሁን ሞልታችሁ ስትናገሩ ፈሩ። የመጨረሻ ነገር የምናገረው ቅምጥ ምናምን ያለው ሰውዬ በጣም ነው የሚገርመኝ። እኔ እሱ እኮ በወያኔ ሰዓት ሴት አልሆነም እንጂ ቅምጥ ሆኖ ተቀምጦ ምንም ሳይጠቀሙ ተጠቅመውበት ጥለውት እንግዲህ አይተናል ማለት ነው። እኛ ደግሞ እኔ በእድሜም አይደለም ቅምጥ ለመሆን ለነሱና ልክ የቲፒኤልኤፍ ስታይል ለማሸማቀቅ ባህሪ ነገርን በአማራ ስም ባታረገው ደስ ይለኛል። ምክንያቱም የሚሸማቀቅ የለም ለማለት ነው። ቴንክ ዩ ቴሪሻ፣ አመሰግናለሁ። ቴንክ ዩ ልልና እንደምታውቋት በጣም ያቋም ልጅ ናት። ብዙ ትችቶች ቢዘንቡባትም በራስ መተማመን ይዛ ያለች ልጅ ናት። ቴንክ ዩ ትህትና ስለመጣች ስለ ጨዋነትሽ። ቅድስት የመጨረሻ 3 ደቂቃ አለሽ ቅድስታችን። አመሰግናለሁ ቴዶ። ከታችም ከላይም አብረውንም ውይይት ላይ ቆዩትንም ቴንክ ዩ ማለት ፈልጋለሁ። እና ፖለቲካ እንደዚህ ሀሳብ ላይ ሲሆን ደስ ይላል። አሪፍ ነው፣ መነቋቋሩም አሪፍ ነው። እና አይዟችሁ፣ አትደንግጡ። እኛ በጣም ትከሻችን ደንደን ብሏል። ብዙ አንፈራም። በመሸማቀቅ ምናምን ወደኋላ ይላሉ። እኔ በበኩሌ ትላለች ብላችሁ ካላችሁ የኔ መብራሪያ ክንፌ ደርቆ ብረት ሆኗል እና አሮን ኬር ስለምታረገው ታግ ነገር ብዙ የምጨነቅ ሰው አይደለሁኝም። እና በጣም የገረመኝ ነገር ባንዳ የሚለውን ነገር ወደ አማራ ህዝብ ለመውሰድ የተሞከረበት መንገድ ነው። እኛ ባንዳ ያልነው ከሀገሪቷ ፍላጎት በተቃራኒ የቆመውን ነው። ማን እንደቆመ ይታወቃል። ስለዚህ ባንዳ እሱ ነው። የአማራ ህዝብ መቼም ባንዳ ሆኖ አያውቅም። በሀገር ጉዳይ የአማራ ህዝብ ወጥቶ ይሞታል።
ሞቷልም ለዘመናት አንድም ቀን እየበደለው ያለውን ስርዓት አይቶ በሀገሩ ጉዳይ እንደዚህ አጠፋ አላለም የአማራ ህዝብ። ይሄ የኢትዮጵያ ድንበሮች አፈሩ ተፈልጎ ቢሰራ የአማራ ህዝብ ወድቆት ይገኛል እዛ ላይ እና ተው ይሄ ሀገርን አሳልፎ ለሌላ አትስጡ ስትባሉ ሮጣችሁ ሄዳችሁ የአማራ ህዝብ ጋር አትወሸቁ። ምክንያቱም እናንተ የአማራን ህዝብ አትወክሉም፣ ደግሞም አልወከላችሁም። የአማራ ህዝብ ከፍቶኛል ሲል ውጊያ ላይ ነው ያለው። የአማራ ህዝብ ራሱን ዲፌንድ ለማድረግ ነው ያለው። የአማራ ህዝብ ሀገሪቷ ላይ የመጣው ለሁሉም ማህበረሰብ የመጣው መከራ አብሮ እየተቀበለ ነው ያለው። ስለዚህ እናንተ እሱን አትወክሉትም። ከዛ ውጪ ኢትዮጵያ የሚባል የለም ምናምን የሚባል በጣም ዶኮ የሚገርም ነው። የታለ ሳይለንት ማጆሪቲ የሚባለው? ሳይለንት ማጆሪቲ የምትባለውን እናትማ አዲስ አበባ ገብተህ ፈልጋት። ጽዳት እየሰራች ልጆቿን እያሳደገች ነው። በትንሽ ደሞዝ ሀገሯ ላይ እያስተማረች ነው። በትንሽ ደሞዝ ህዝቡን እያከመ ነው። እዚህ ግባ